የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 10ኛ መደበኛ ጉባኤውን በታርጫ ከተማ አካሂዷል። የክልሉን አስፈጻሚ አካል የ2019 እቅድ አፈጻጸም በመገምገም የ2019 ጠቋሚ እቅድ ቀርቦም በምክር ቤቱ ውይይት ተደርጎበታል። የክልሉ የ2019 በጀት ዓመት እቅድ የ10 ዓመቱን የልማት እቅድ እንዲሁም የ2018 አፈጻጸምን መነሻ በማድረግ መዘጋጀቱን የተናገሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በእቅዱ የክልሉን ሰላም ለማረጋገጥ የመልካም አስተዳደር ችግሮችን ለመቅረፍ እንዲሁም የምግብ ሉዓላዊነትን በራስ አቅም ማረጋገጥና ሌሎችም ተግባራት ትኩረት የተሰጣቸው እንደሆነ ገልጸዋል። አዲሱ በጀት ዓመት የተሻገሩ ስራዎችን ትኩረት ያደረገ አጠቃላይ ቀጣይ የክልሉን የልማት የመልካም አስተዳደርና የሰላም ጉዳዮችን መነሻ በማድረግ እንደዚሁም እንደ ሀገር እየተከተልን ያለነውን በተለይ በምግብ ሉዓላዊነት ራሳችን መቻል አለብን፣ ከተረጅነት መላቀቅ አለብን፣ ትርፍ በማምረት ለገበያ ምርት ማቅረብ አለብን፣ ለኢንዱስትሪ ፍጆታ የሚውሉ የግብርና ግብዓቶችን ማቅረብ አለብን ብለን የጀመርናቸው ስራዎችን እንዲደግፍ ትኩረት የተሰጠበት ከዛም ውጪ አሁን እየተከተልን ያለነው የዲጂታል ኢኮኖሚ ዘመን ነው። ይሄ በአንድ በኩል ኢኮኖሚን እያነቃቃ የመረጃ ፍሰትን እያሳለጠ በሌላ በኩል ለበርካቶች የስራ ዕድል መፍጠሪያም መንገድ ነው። የመልካም አስተዳደር ችግሮችን መፍቻ ስልትም ነው። ስለዚህ ይህን የዲጂታል ኢኮኖሚን ለማድረግ በቴክኖሎጂ ዘርፍ ላይ እየተሞከሩ ያሉ ስራዎችን የበለጠ የምናሳድግበት የምናልቅበት እንደዚሁም በተለይ እንደ ሀገር የተወሰዱ ኢኒሼቲቮች አሉ። በርካታ የልማት የሰላም ኢኒሼቲቮች የገጠር ሽግግርን እናሳልጣለን፣ ኢንዱስትሪን እናሳልጣለን ብለን የወሰድናቸው ታላላቅ ስራዎች አሉ። እነዛን በእኛ ክልል ደረጃም የበለጠ በዚህ በአዲሱ በጀት ዓመትም እንዲሄድ የማድረግ ስራዎች ትኩረት ተሰጥተዋል። የኑሮ ውድነትን ለመቅረፍ የሚያስችሉ ተግባራት በትኩረት ይሰራሉ ያሉት ርዕሰ መስተዳድሩ የማምረቻና መሸጫ ቦታዎች እንዲሁም የመነሻ ካፒታልን በማመቻቸት የስራ ዕድል ፈጠራን በ2019 በትኩረት እንደሚሰራ ተናግረዋል። የህዝቡን የልማት ጥያቄ ለመመለስ ለክልሉ ከተመደበው በጀት 65 በመቶ ለካፒታል ፕሮጀክት እንዲውል መደረጉንም ጠቅሰዋል። የመሰረተ ልማት ክፍተቶችን መሙላት አለብን ብለን ለክልል ከተመደበው ውስጥ 65%ቱን ለካፒታል ፕሮጀክት ነው ያዋለ 65%ቱን። ይህም በክልል ውስጥ በመደበኛ ፕሮግራም የሚሰሩ ካፒታል ፕሮጀክቶች አሉ፣ በካፒታል ስራ የሚሰሩ ስራዎች አሉ። እነዚህ ትኩረት ተሰጥቷል። እነዚህም ውስጥ መንገዶችና ድልድዮች፣ የጤና ተቋማት፣ የቴክኒክና ሙያ እንደዚሁ ተቋማት፣ በትራንስፖርትና መንገድ ልማት ዘርፍ የትራንስፖርት ልማትን ለማሳለጥ የመናኸሪያ ግንባታዎች ነባሮቹንም በሂደት ላይ ያሉና ወደ መጠናቀቅ የደረሱትን ማጠናቀቅ፣ አዲሶቹንም እንደዚሁ ወደ ስራ ማስገባት ትኩረት ሰጥተናል። ትምህርትና ጤናን ጨምሮ በሌሎችም ማህበራዊ ዘርፎች በ2019 በጀት ዓመት የሚከናወኑ ተግባራትን ለምክር ቤቱ ርዕሰ መስተዳድሩ አቅርበዋል። በተለይ ባለፉት 2-3 ዓመታት በትምህርት ለትውልድ ንቅናቄ የጀመርናቸው ስራዎችን የበለጠ በዚህ ዓመትም መደገፍ አለብን፣ የትምህርት ጥራትን ማሻሻል አለብን ብለን እየወሰድናቸው ያላቸው እርምጃዎችን የተማሪዎች መጻሕፍት ጥምርታ ማሻሻል፣ የመምህራን አቅም ግንባታ ስራ ማሳለጥ፣ የትምህርት ቤቶች ደረጃ ማሻሻል፣ የቅድመ አንደኛ ደረጃ ትምህርት ቤቶችን ግንባታ አሁን ባለንበት ደረጃ 43-44 የሚጠጉት አጠናቆ ወደ ስራ ያስገቡ ቢሆንም በሁሉም ወረዳዎች ላይ ይሄ ማለቅ አለበት። የጤና መሰረተ ልማት ማስፋፊያ ስራዎች፣ የውስጥ ቁሳቁስ አንዳንድ ቦታ ላይ የማሟላት እንደዚሁ ተጀምሮ ረጅም ጊዜያትን የወሰዱ የሆስፒታሎችና የመጀመሪያ ደረጃ ሆስፒታሎች እንደዚሁም የአጠቃላይ ሆስፒታሎች ማስፋፊያ ስራዎችን የማጠናቀቅ ስራ ትኩረት ተሰጥቶ በዚህ በጀት ዓመት ተይዟል። ከዚህ ባሻገር በጤናው ዘርፍ ላይ የማህበረሰብ ጤና መድን አገልግሎትን ዝቅተኛ ኑሮ ደረጃ ላይ ለሚገኙ ማህበረሰብ አካላት እንደ መንግስት የመንግስት መዋጮ መሸፈን አለብን ብለን ይሄንንም
ከግንዛቤ ውስጥ አስገብተናል። በአራቱም የክልል ማዕከላት ከተጀመሩ የቢሮ ግንባታዎች ውስጥ የተወሰኑትን በ2019 በጀት ዓመት ለማጠናቀቅ በትኩረት እንደሚሰራ የገለጹት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የክልሉን ወጪ በራስ አቅም ለመሸፈን በገቢ አሰባሰብ ላይ በትኩረት ይሰራልም ብለዋል። የክልሉ ምክር ቤት ለ2018 በጀት ዓመት ተጨማሪ በጀት ከ5.7 ቢሊዮን ብር በላይ በጀት አጽድቋል። ምክር ቤቱ ለ2019 እቅድ ማስፈጸሚያም 45 ቢሊዮን 700 ሚሊዮን 231974 ብር በጀትንም አጽድቋል። የምክር ቤቱ የምርጫ ዘመን በመጠናቀቁም ባለፉት 5 ዓመታት ላከናወናቸው ተግባራትና ለመጡ ስኬቶች ለምክር ቤቱ አባላት እውቅናና ሽኝትም ተደርጎላቸዋል።